ዳሪያና ናግራት ነበር ደህና ናት? አይ ነገርኩሽ እኮ አካና ናግሬው ነበር እና ዛሬ ይገናኛሉ። ቆይ ይሄ አካን የሚባለው ሰውዬ ለምንድን ነው ስልኬን የማያነሳው? ዳሪያ የምትደውልለት መስሎት ነው፣ ለዛ ነው የማያነሳው። ምን ማለት ነው? ትናንትና ተጣልተው ነበር። ይኸውልሽ ዳሪያ ከሆነ ቦታ ገንዘብ አገኘችና ከዛ አብሮ ቤት ሊከራዩ ነበር። ገንዘቡን ከየት እንዳገኘችው ስላላወቀ ሐሳቧን ሊቀበለው አልፈለገም። ለዛ ነው። እቺ ሴት የምር አብዳለች። የምን ቤትና ገንዘብ ነው? ቆይ ትናንትና ማታ የት ነው ያደረችው? ቆይ የሆነ ነገር ሆናስ ቢሆን? ዶኑሽ እሺ በቃ ተረጋጊ ያልኩሽ። ምንም አልተፈጠረም። ዳሪያ ጎበዝ ልጅ ናት። ራሷን አደጋ ውስጥ አታስገባም፣ አታስቢ። እሺ እናትሽ እንዴት ናት? ደህና ናት? ያው የሆነ ነገር ማስታወስ ሳትጀምር አትቀርም። ትዝ ይልሃል አባትህን ስለ ልጅ ልንጠይቀው የፈለግነው? እሱን አስታውሳለች። ተይ እባክሽ የማይረባ ነገር አታውሪ። ይህንን ደግሞ ከየት አመጣሽው ዶኑሽ? አዎ እኔ እንጃ እናቴ ሁል ጊዜ የምታወራው ስለ ሕፃን ነው። አባቴም በጣም ነው የተጨነቀው። ብቻ የሆነ ነገር አለ። አዎ ይታወቀኛል። አሁን ወዴት ነው የሚወስዷት? በድጋሚ ውጤቱን ማየት ፈልጌ ነው አቶ ሳዲቅ። ከዛ በኋላስ ምን ይፈጠራል? ደህና የሆነች ይሁን እየባሰባት ይሁን ምንም አላውቅም። በጣም ግራ ገብቶኛል። ለረጅም ጊዜ ካልጋ ሳትነሳ ስናያት በጣም ፈርተን ነበረ። ልክ ስትነሳ ደግሞ በጣም ደስ አለን። ግን እኔ ምንም አላውቅም። ለነስሪን የትኛው የተሻለ እንደሆነ አላውቅም። ብቻ ግራ ገብቶናል። ባለፉት ትዝታዎች ውስጥ አይኗ ታውሮ ጉድጓድ ውስጥ ወድቆ መውጣት እንዳልቻለ እንደዞረበት ሰው የሆነች ነው ያለችው ምስኪን ነስሪን። እኔ ባለኝ ኃይል ተጠቅሜ እጄን ሰጥቻ ከጉድጓድ ውስጥ ላወጣት ስሞክር ነበረ። ዶክተር ምን ላድርግ? ለልጆቹ በጣም ትልቅ ተስፋ ሰጠው፣ ለራሴም ተስፋ ሰጠው። ጣርኩ፣ ግን ድምፄ ከግድግዳው ጋር ተጋጭቶ ተመልሶ የሚመጣ ነው የሚመስለኝ። አቶ ሳዲቅ የእውነት በመጀመሪያ ከልቤ ላመሰግንህ እፈልጋለሁ። ለወይዘሮ ነስሪን ያለህ ትዕግስት፣ ፍቅር እና ታማኝነት በጣም የሚደነቅ ነው። አንተና ቤተሰቦች አሁን ያላችሁበትን ከባድ ወቅት ጠንክራችሁ እየተወጣችሁት ነው። እየባሰባት ነው ማለት አልችልም። አንዳንዴ በእርግጥ የሚያጋጥም ግራ መጋባት አለ። ከበፊት ህይወታችሁ ግን በደንብ የምታስታውሰውን ነገር ፈልጋችሁ አገኙ። አንዳንድ ሰዎችን፣ የምታውቃቸውን ፊቶች፣ አንዳንድ ነገሮችን በማሳየት በዚህ መንገድ ሰላም የሆነች አይነት ስሜት እንዲሰማት ማድረግ ይቻላል። በምታውቃቸው ነገሮች ሁሉ መክበብ አለባችሁ። ግን ነስሪን በፊት ላይ ተፈጠሩትን የሚያሙ ነገሮች ብቻ ነው የምታስታውሰው። ዶክተር ምን ላድርግ? ካለፈው ህይወት በጣም የሚያስፈራህንና የጎዳህን ነገሮች መጋፈጥ የመዳን ምልክት ሆኖ ይሰማኛል። አየህ አይደል? አንድ ትንሽዬ የማይረሳ ትዝታ ወደ ህይወት እንድትመለስ ትንፋሽ ሊሆናት ይችላል። ምንድነው? ከአይቫሊክ ብቻዬን ስወጣ ይሄ ለመጀመሪያ ጊዜ ነው። ብቻዬን ነው ያልሽው? አብረን ለማለት አስበሽ መሰለኝ። ለዛ ደግሞ ዳሪያን በጣም ማመስገን አለብኝ።
ዳሪያን ሳገኛት ግን ደህና አድርጌ ነው የምቀጣት። አያትሺም፣ አቅሙ የለሽም፣ ማድረግ አትችይም። ምንም አልችልም። በጣም ጨዋና የዋህ ሴት ነሽ፣ ስለዚህ አትችይም። እና መደባደብ አትችይም እያልከኝ ነው አቶ ሰርዳር? አይ ማለት ስትፈልጊ በደንብ አድርገሽ ትደባደቢያለሽ፣ ግን ደግሞ ከኔ ጋር ብቻ ነው። ኦ አምላኬ፣ ንገረኝ። ቆይ ደግሞ ምንድን ነው ያደረኩት? አየሽ አይደል? ከዚህ ሌላ በፍጹም ምንም ማለት አትችይም፣ ግን ይህን ነገርሽን ወደዋለሁ። ሚኒ ቆንጆ ሻይ ዘንልሽ መተናል ትፈልጋለሽ? አይ ይቅርብኝ፣ አልፈልግም። እሺ አይላዛ ጋር አስቀምጪው። ኡፍ ድጋሚ ያስመለሳት እንዴ! ዛሬ ደግሞ ምን ሆነሻል? እሺ አንቺ ሂጂና ልብስሽን ቀይሪ። እንደውም ገላሽን ታጠቢና ትንሽ ዘና በይ። በቃ ልጅቷን ለኔ ስጪ ሚኒ። አይላ አንዴ ልትጅልኝ ትችያለሽ? ተጠንቀቂ እሺ? ወደ ቢሮ እየሄድኩ ነው። በደንብ እያየሻት እሺ? ብቻዋን እንዳትታያት። እያንዳንዱ ነገር ማወቅ እፈልጋለሁ። ምን እንደምታደርግ፣ ከማን ጋርም እንደምታወራ። እሺ ወይዘሮ ሩቻን። አረፍ በይ። ማውራት አልቻለም ነበር። በአሁን ሰዓት ችግር ውስጥ እንዳለን መቼም ታውቂያለሽ። ስለ ቤቱ ህጎች ልትነግሪኝ ከሆነ ምንም አታስቢ። እያንዳንዱን በደንብ አስታውሳለሁ። ያንቺ ቤት ነውና ያንቺን ህግ እከተላለሁ። ይኸውልሽ ምን መሰለሽ ቱርካን ውዴ፣ አንዳንዴ ቅንነትሽና ትዕግስት ማጣትሽን እወድልሻለሁ፣ ግን ተጠንቀቂ እሺ? ከዚህ በላይ እንዳታበዡ። እዚህ ቤት ውስጥ ከኔ ጋር ለመታገል እንዳትሞክሪ። እጅ ለመስጠት የምትወስኚ ከሆነ በሰላም መኖር ትችያለሽ። እዚህ የመጣሁት እንዳሸነፍሽ ለማመን አይደለም ወይዘሮ ሩቻን። ለምን እንደመጣው በደንብ አድርገሽ ታውቂያለሽ። እዚህ ያለሁት ሶመር ችግር ውስጥ እንዳይገባ ብዬ ነው። እሱ ባይሆን ኖሮ ከአንቺ ጋር እንኳንስ በአንድ ጠረጴዛ ላይ ልቀመጥ፣ ከአንቺ ጋር መታየት ሞት ነው የሚሆንብኝ ወይዘሮ ሩቻን። ያቺው ቱርካን ያንኑም ቢተኝነቷን አሁንም ድረስ ይዛው እንደቀጠለች ነው። ልክ ነኝ አይደል? ህይወት ሁሉንም ሰው የሆነ ነገር ታስተምራለች። ይሄ እምቢተኝነት ተብሎ ከተጠራ አዎ ከአንቺ ካማቼ የተማርኩት ነገር ነው። እዚህ የመጣሁት ከሶመር ጋር ደስተኛ ህይወት ለመኖር ነው። ከዚህ በኋላ አንቺን የምፈራበት ምክንያት የለኝም። እሺ ስለዚህ አሁን እዚህ ለሶመር ብለሽ ነው ያለሽው እና አሁን በልጄ በደካማ ጎኑ ገብተሽ? እንደዛ አይደለም። ይሄ ደካማ ጎን አይደለም፣ ፍቅር ነው። እያደገ የሚመጣ ፍቅር የሚባል ነገር አለ እና በሶመርና በእኔ መካከል ፈተና ሊኖር ይችላል። ግን ልንገርሽ፣ እኛን ለመለያየት ማንም ስልጣን የለውም። እብሪተኛ አስታውሽ እሺ ቱርካን፣ ልጄን ያገኘሽው እኔ ባስተማርኩሽ መንገድ ነው። ትሰምኛለሽ ቱርካን? ሶመር ባይሆን ኖሮ ይሄኔ ጸጉርሽን ይዤ እያንደረደርኩኝ አውጥቼ መንገድ ላይ ጥልሽ ነበር። ጥሩ ቀጥይበት። በቃ እንደዚህ መሆንሽን ቀጥይ፣ መጨረሻሽን ታያለሽ። አቤት አክስቴ። ይኸውልሽ ውዴ ቱርካን፣ ማውራት ከቻልሽ አንድ ነገር ልነግርሽ እፈልጋለሁ። ማውራት እንችላለን። እሺ ልጄ ስሚኝ፣ የምትችይ ከሆነ አንድ ነገር ላይ ልትረጂኝ ትችያለሽ። ማለቴ በገንዘብ ጉዳይ ላይ ነው። ምን ሆንሽ አክስቴ? ይኸውልሽ እባክሽ ልጄ፣ ለአባትሽ እንደደወልኩልሽ ምንም ነገር እንዳትነግሪው እሺ? እባክሽን። ገንዘብ ለመበደር ብዙ እየጣረ ነው ያለው። ይኸውልሽ ልጄ፣ ገንዘብ በጣም ያስፈልገዋል። ለእኔም አልነገረኝም። እህትሽን ዳሪያን ለምዝገባ ይዟት ሄዶ ነበረ። እሱን መክፈል አልቻለም መሰለኝ፣ አላውቅም። እና ደግሞ ዛሬ እናትሽን ሐኪም ቤት ይዟት ሄዶ ነበረ። የታዘዘላት መድኃኒት ውድ ስለነበር አልገዛም።
አሁንም ሂሳቡ ላይ ችግር አለ እንዴ? አይ አስተካክሎታል። ዛሬ ማታ ከደንበኞቻችን ጋር ለራት መሄድ ትችላለህ እንዴ? አንተ ቆይ ለምን አትሄድም? እንዴት አድርጌ ወንድሜ? ቤት ውስጥ ያለውን ነገር ታውቅ የለ ወንድሜ? በጊዜ ወደ ቤት መሄድ አለብኝ። ይሄ ነገር ወዴት እያመራ ነው ወንድሜ? ቤት ውስጥ ሚኔ የተባለች ፈንጂ ያስቀምጣልና መፈንዳቷ ደግሞ አይቀርም። አውቃለሁ ወንድሜ፣ ህጋዊ ሂደቱን አፋጥነዋለሁ ሴልጁክ። ሌላ አማራጭ የለኝም። ጠበቃውን አናግሬው ነበር። የሚችለው ነገር ሁሉ ተጠቅሞ ያደርገዋል። ግን ለማንኛውም ለቱርካን ብታሳውቃት ጥሩ ይመስለኛል። ማለት ስለዚህ የፍርድ ቤት ሁኔታ በሆነ መንገድ ብታውቅ ነገሮች ሁሉ ነው የሚበላሹት። ለቱርካን ምን ብዬ ነው የምነግራት? ስሚ ቱርካን ውዴ፣ ሚኔ በፊት ፍቅረኛ የነበረች ኪራዝ ደግሞ ልጄ ናት ነው የምላት። ከዛ በላይ ምን እንደሚያሳስበኝ ታውቃለህ? ቱርካን የሚኔን ቁስል እያጸዳች ልጅቷን እያቀፈች እየተንከባከበችላት ነው። ትወዳታለች፣ ለእሷ በጣም ታዝንላታለች። እንዴት ብዬ ነው እንደዚህ የምላት ሴልጆክ? አሁን ላይ ደግሞ ታምነኛለች፣ ታፈቅረኛለች። እንዴት ብዬ ነው የምነግራት? ትክክል ነህ፣ ግን ከአንተ ብትሰማ የተሻለ ነው። የእኔ ፍርሃት ወንድሜ። አውቃለሁ ወንድሜ፣ በድጋሚ መቼም ቢሆን ልታምነኝ አትችልም፣ አውቃለሁ። እና ጥላኝ ትሄዳለች አይደል? ይህንን ጉዳይ ድምፄን አጥፍቼ መጀመር አለብኝ። የፈለገ ነገር ቢሆን ይህንን ነገር ከሰማች ልትሰማ የምትችለው ከኒሃት ብቻ ነው። እኔን እንደሚጎዳኝ ከሰማ በሆነ መንገድ አድርጎ እንድታውቅ ማድረጉ አይቀርም። በትክክል ያደርገዋል። ውለታህን መቼም አረሰው። ምንም አታስብ፣ እንድትረሳው አድርገን ቼኩን ጻፈውና ሁሉንም ነገር እንቋጨው። ስማ፣ ሚስቴንና ልጄን ካገኘህልኝ በጣም ቀላል ነው። ወዲያውኑ ሀብታም አደርግሃለሁ። በጭራሽ ምንም አታስብ። ቆይ እንዴት እንደዚህ አይነት ነገር ሊኖር ይችላል? በሰው ትዳር እኮ ማንም መግባት የለበት። ዝም በል። ይኸውልህ ይሄ ጉዳይ እሱን ነጥብ ካለፈ በጣም ቆይቷል። ሶመር ምንም አልገባኝም። ወይም አየ አልቆይም፣ ቶሎ ለመምጣት ሞክር። ለአብሮነታችን በ50% ቅናሽ የቀረበውን ዕለታዊ ሳምንታዊና ወርሃዊ ያልተገደበ የዳታ ጥቅሎችን እየገዛን በዓሉን በደስታ እናሳልፍ። መልካም የትንሣኤ በዓል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። አንተ የወንድምህን ልጅና ወይዘሮ ሩቻልን ተከታተልልኝ። ቱርካን አይ ቱርካን ከነጭራሹ አታናግረኝም። ግን ያው ከወይዘሮ ሩቻን ጋር ጥሩ የሚባል ግንኙነት ነው ያለኝ። ምንም አታስብ፣ ምንም ችግር የለም። በጣም አምናለሁ። አመሰግናለሁ። ሚስቴና ልጄን ፈልገህ አምጣልኝ ፋቲ። ቤተሰቦቼ ናቸው። አሁን ሚኔ በጣም ስለተናደደች ነው እንጂ ይቅርታ ታደርግልኛለች። ሶመር የበፊት ረዳቷ ስለሆነ አጉል እየተቆረቆረላት ነው ያለው። ይኸውልህ ፋቲ፣ ግን ሁሉም ሰው ቦታውን ማወቅ አለበት። አዎ፣ መኪናው በዛ በኩል ነው። ይቅርታ መጨመር እችላለሁ? ወንድሜ ቡና ልታመጣልኝ ትችላለህ? አልገባኝም። ከአባትሽ ፋቲ ያገኘሽውን ገንዘብ እዚህ እያጠፋሽው ነው? እባክህ አሁን እሱን እርሳው። እንዴት ሊያጭበረብሩን ቻሉ? ይህ ህይወት ነው፣ ትምህርት ሰጥቶናል። ስለዚህ እርሺው። ምን እያልክ ነው ሀካን? እያልኩ ያለሁት የሚያለቅሱ ሰዎች ንብረቶች ለሚስቁ ሰዎች ምንም አይሰራላቸው። እዚህ ጋር እያለቀስኩ ያለሁት እኔ ነኝ። በወሰድኩት ገንዘብ ቤት መከራየት እችል ነበር። ከጎዱኝ ሰዎች ርቄ ሄጄ አዲስ ህይወት መጀመር እችል ነበር። ገባህ? ዳሪያ፣ ሳታስቢ ብዙ ነገር እያደረግሽ ነው። ንዴትሽ ይገባኛል፣ ግን ራስሽን ብቻ ነው የምትጎጂው። የማታውቂው ከተማ ላይ አዲስ ህይወት ስለመጀመር እያወራሽ ነው። ይኸውልሽ ተረጋጊ። እስኪ አንዴ እንድረዳሽ ፍቀጅልኝ። ከኔ ጋር ሁኚ። ሰው የሚልሽን ነገር ስሚ። ቆይና እንዴት ነው የሚሆነው? አልገባኝም። ሁሉም ሰው ዝም እንድል ይነግረኛል። ንገረኝ ሀካን፣ ውስጥ ያለውን ማዕበል ምን ላርገው?
ውስጥሽ ባለው ማዕበል ብቻ ልትኖሪ አትችይም። በጣም ጠንካራ ሁኚ። ወደ ራስሽ ተመለሽ እሺ? ሰርዳርና ዶርንሽም ወደዚህ እየመጡ ነው። አመሰግናለሁ። ምንድን ነው? ውይ ኡፍ! ሰርዳር ምንድን ነው? ይመስለኛል አሁን የምንለያይበት ጊዜ ነው። ፈጣሪ ቆይ ምን ሆነ ነው? ደህና ነህ? ቆይ እስኪ ሊዮ ያማል። መኪና ውስጥ ውሃ ነበር፣ ላምጣው እንዴ? ቆይ አታስቢ፣ ምንም አልሆንኩም፣ ደህና ሆናለሁ። ሰርዳር ምንድን ነው? መንገድ ላይ እኮ ቀረ ማለት ነው። ሰርዳር እባክህ ተው፣ ድጋሚ ያቃጥልሃል እኮ። ቆይ ምናልባት ላስተካክለው እችላለሁ። የሞተሩ ውሃ ፈልቶ ይመስለኛል። አሃ ልክ የቤታችንን ቧንቧ እንደሰራኸው ማለት ነው። በቃ ምንም ነገር አትረሽም ማለት ነው። ያ የሚረሳ ነገር ነው እንዴ? እሺ ለማንኛውም አባቴ ጋር ልደውል። ሄሎ አባዬ። ምንድን ነው? አባት ምን አለ? አየሽ፣ ስለዚህ ነበር ስነግርሽ የነበረው። ምን? ስስ እንደሆንሽ ነግሬሻለሁ። አሁን በእጅሽ ከያዝሽው አበባ በላይ ስስ ነሽ። ሰርዳር አስተውለህ ከሆነ መሀል መንገድ ላይ ቀርተናል። አሁን አባቴ ያለህን ነገር ንገረኝ። አባቴ ሌላ ጊዜ ሴት የምታግት ከሆነ መኪናውን ሳታሳይ መንገድ አትጀምር ነው ያለኝ። እብድ። ሰርዳር ነግሬያለሁ፣ ያሰብከውን ነገር ተወው። ውይ እውነት ላምን አልችልም። ገራዡ እዚህ ቅርብ ነው፣ እየደረስን ነው። ወይኔ በቃ አባዬ። ወይ የኔ ቆንጆ ልጅ፣ የኔ ምርጡ ውድ አባት። እንዴት ነህ አባዬ? እንዴት ልሆን እችላለሁ ልጄ? እንግዲህ ደህና ለመሆን እየሞከርኩ ነው። እህቶችሽ አንቺ ጋር አልነበሩም እንዴ? በሉ ቆንጆ ቡና ላፍላላችሁ። አባትና ልጅ ቁጭ ብላችሁ ተጫወቱ። እሺ ልጆቹ ቤት ውስጥ ናቸው፣ ቤቱን እያጸዱት ነው እና በሩን ላያቸው ላይ ዘግቼባቸው ነው የመጣሁት። ጥሩ አድርገሻል። ዶኑሽን አታድክሚያት፣ ግን ዳሪያ እንድትሰራ አድርጌ እባክሽ። መቀጣት አለባት። የልብድ ልጅ መድከም አለባት። ትላንት ወይዘሮ ርቻን ጋር ሄደሽ ነበር። ምን ተፈጠረ? ለምንድን ነው የሄድሽው? ያን ያህል አስፈላጊ አይደለም አባዬ፣ በኋላ እነግርሃለሁ። ይልቅ ስለ እሱ እርሳውና
ስለ እናቴ ያለውን ነገር ንገረኝ። ችግሯ ምንድን ነው? ወዴት ልትሄዱ ነው? ልጄ እስኪ ተይ። እናትሽ ፌሪዴ ስትወልድ መሄድ አለብን ብላ ድርቅ ብላለች። ለዛ ነው ልብሱን ስታሰናዳ የነበረው? እንደውም ዶክተሯ ማስታወሷ ጥሩ ነገር ነው ብላለች። የሩቅ ጊዜ ትውስታ እንኳን ቢሆን የሆነ ነገር ማስታወሷ ይጠቅማታል ብላለች። ግን ፈርቻለሁ። እናትሽ ልታስታውሳቸው ስለምትችላቸው ነገሮች ፈርቻለሁ። ይሄ ጊዜ ለአንተ ከባድ እንደሆነብህ አውቃለሁ። ግን እኔ አብሬሃለሁ አባዬ። እናትሽ አንዳንድ ነገሮችን እንድታስታውስ ስንሞክር ዶንሽን እንዳናጣ ፈራለሁ። ምንም እንዳታውቅ ለማድረግ ምን ማድረግ እንዳለብኝ እንኳን አላውቅም። እሱ ሊሆን አይችልም አባዬ፣ ምንም አታስብ። እማዬ ሁሉንም ነገር በቅርቡ ታስታውሳለች። ዶኑሽ ከዛ ውስጥ ይህንን ለመረዳት በጣም ነው የሚከብዳት። አሁን ስለ እሷ እንጨነቅ እሺ? ይህንን ነገር እንደምንወጣው ተስፋ አረጋለሁ ልጄ፣ አታስቢ። እሺ፣ ተስፋ አደርጋለሁ አባዬ። እነዚህ ሁሉ መድኃኒቶች እናቴ ናቸው? ዶክተሯ ብዙ መድኃኒት ነው ያዘዘችላት። አዎ። ምንም አይደለም፣ ምን ያስተካክለዋሉ። ሂድ በቃ። እንዴት ዋላችሁ? ምን እያደረክ ነው? እያበረው እያጠፉት። ይህንን ማሽን ስታበራና ስታጠፋ ምን ያህል ኤሌክትሪክ ኃይል እንደሚወስድ ታውቃለህ? ቶሎ በለው፣ አሁኑኑ ባለሙያ ጋር ደውል። አይ ሰሪ ምናምን አያስፈልግም ወንድሜ፣ ራሴ ያስተካክለዋል። ቶ በቃ ስማ፣ የቴክኒክ ክፍል አባላቶች ሲመጡ እነሱ ያስተካክሉታል። እሺ? ይሄ ማን ነው? እንዴት ዘና ብሎ እንደሚያወራን እያየ ነው አይደል? አይ የእናንተን ያህል ዘና አላልኩም። አረ ለምን አንተ የንጉሥ ልጅ አይደለህ እንዴ? ፈጣሪ ሲፈጥርህ እድለኛ አድርጎ ነው። እንዲሁ ከሀብታም በመወለድህ እድለኛ ነህ። ስርዓትህን ያ ሰውዬ። ምንም አላልኩም እኮ። በአባትህ ገንዘብ እንዳለቃ እየተጫወትክ ያለኸው አንተ ነህ። ገና በጠዋቱ ችግር መፍጠር ፈልገህ ነው እንዴ? ይኸውልህ፣ ወይ አርፈህ ስራህን በስርዓቱ ትሰራለህ፣ ያለበለዚያ ምን ልታደርገኝ ነው? ኦ የእኛ አለቃ ሶመር፣ ና ወደዚህ። ልቀቁኝ! በቃ ልቀቁኝ! እባክህ ተረጋጋ። አቶ ሶመር እያልከው ነው? አቶ ሶመር መባልህ ይገርማል። ተረጋጋ። በቃ ና። አትሰሙም እንደ ልቀቁኝ! እኛ እንጨርሰዋለን። ከዚህ እናባሩና ነገሩ ያበቃል። እሺ ልቀቁኝ! በቃ ከዚህ ሂዱ። አሁን ሌላ የማደርገው ነገር አለኝ። እሱን መጨረስ አለብኝ። እና ታዲያ ይሄ የመጨረሻው ቁጥር ነው? ሙስጠፋ የሚባለውን ታውቁታላችሁ? ማን ነው? ከመቼ ጀምሮ ነው እዚህ የተቀጠረው? ማን የቀጠረው?
ያንዴ ጓደኛዬ ልጅ ነው። ምን ነው? እባክህ ሰራተኞችን አሁኑኑ እንዲያባሩት ልታዛቸው ትችላለህ? ከዚህ ድርጅት መውጣት አለበት። ቆይ አንዴ፣ ያ ልጅ እዚህ መስራት ጀምሯል እንዴ? አዎ፣ ለአባቱ እኮ ቃል ገብቼለታለሁ። እኔ በግሌ አስተዳዳሪውን ከዚህ ሸክም ከሆነ ነገር እንዲገላግል እንጂ ያንን ዱርዬ እንዲቀጥሩ አይደለም የጠየቅኩት። እስቲ ንገረኝ፣ መቅጠር ለምን አስፈለገ? ሰራተኞቹ አናግረውኝ ነበር ወይዘሮ ሩቻ እና ቅጠሩት ብያቸው ነው። ደግሞ እርስ በራሳችን በኋላ ላይ ብንወቃቀስ እንደዛ አይሻልም? ይኸውልህ ሶመር፣ ያናደደ ነገር ካለ ብቻችንን ማውራት እንችላለን። አስፈላጊ ከሆነ ችግር የለውም፣ ማስጠንቀቂያም ቢሆን እሰጠዋለሁ። ግን አሁን ቤተሰቦቹ ከባድ ችግር ውስጥ ናቸው። ስለዚህ ልናባረረው አንችልም። አባዬ አስቸጋሪ ሁኔታ ውስጥ ከሆነ ስራውንም አለቃውንም ማክበር አለበት። ይሄ ግን የለየለት ጋጥ ወጥ ነው። ስለዚህ እናባረዋለን። ሶመር፣ ስለዚህ ጉዳይ በኋላ እናወራለን። እሺ? በኋላ የምናወራው ነገር የለም አባዬ፣ እንዲባረር ነው የምፈልገው። አይሆንም አልኩ ሶመር። ተናገርኩ። እዚህ መስራቱን ይቀጥላል። በቃ ይሄ ርዕስ ተዘግቷል። እሺ ሰዎች፣ ወደ ስራችን እንመለስ። ወንድሜ እስኪ ሻይ አምጣልኝ። እሺ፣ በጣም አመሰግናለሁ። መጣች። በቃ ከዚህ መንደር ሰው በነፃነት እንዲራመድ አይፈቅዱም አይደል? ከዛ ቀን ጀምሮ ታውቂያለሽ፣ በዚህ ጋር ድንገት ታልፊያለሽ ብዬ እዚህ አካባቢ ሳንዣበብ ነበር። የዛኔ ሳገኝ ሰዓቱ ትዝ ይልሻል? 10 ሰዓት ከ14 ነበር። ዛሬ ግን 17 ደቂቃ አርፍደሻል። በነገራችን ላይ ሳላመሰግን አላልፍም። ያኔ ደንግጬ ስለነበር ምንም ማለት አልቻልኩም። ይቅርታ። አረ ምስጋና አያስፈልገኝም። ግን ሻይ ከጋበዝሽኝ ውለታዬን መክፈል ትቻለሽ። ሙስጠፋ እባላለሁ። ቱርካን እባላለሁ። ስላወቅሽ ደስ ብሎኛል። ታዲያ ለምን ቁጭ ብለን ሻይ አንጠጣም? አይ ይቅርታ፣ እሱን አልችልም። የምር መጥፎ ነገር አስቤ አይደለም። እሺ፣ እንደዛ አላልኩም። ግን እኔ ባለትዳር ነኝ። ለዛ ነው ትክክል የማይሆነው። ያን ቀን ግን ትልቅ ውለታ ውለህልኛል። በጣም አመሰግናለሁ። ግን አብሬ ሻይ ልጠጣ አልችልም። አቶ ሙስጠፋ፣ መልካም ቀን። የማትረባ አፈር ብላ ሙስጠፋ፣ በአሁኑ ከባድ ድንጋይ ነገጨ። ፈጣሪ ይርዳ። ዳሪያ ቀስ በይ። ቆይ አሁን ምን አውርተን ነበር? ሀካን ተወኝ። ዘና ለማለት እየሞከርኩ ነው። እስቲ ተወኝ። እሺ ቢያንስ ብይ፣ በኋላ እንዳያምሽ። ባዶ ሆድሽን አትጠጪ። በእኔ ተናደሃል አይደል? ለምን አልናደድም? ለአንተ አስፈላጊ ነኝ ማለት ነው አይደል? አሁንሽ ለአንቺ የተለየ ቦታ አለኝ። በጣም ደስ የሚል ስሜት አለው። ይሄ ቦታ ልዩ ነው። ትንሽ እዚህ ብቆይ ደስ ይለኛል። ወይም አየ አልቆይም፣ ቶሎ ለመምጣት ሞክር።
ለአብሮነታችን በ50% ቅናሽ የቀረበውን ዕለታዊ ሳምንታዊና ወርሃዊ ያልተገደበ የዳታ ጥቅሎችን እየገዛን በዓሉን በደስታ እናሳልፍ። መልካም የትንሣኤ በዓል። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ዳሪያ ፖሊሶቹ መጡ። ሀካን የት ነበርሽ? ከሀካን ጋር ነኝም ብለሽ አልተናገርሽም። እዚህ ቤት ውስጥ ምን እያደረግሽ ነው? ቆይ ዶንሽ፣ ቆይ ተረጋጊ። ዳሪያ የሆነ ነገር ብትሆኝስ ነው? ስለ ራስሽ ባታስቢ ስለ እኔ አታስቢ? አብዳለች ብለሽ አይምሮ ሐኪም ቤት ብትወስጂን ጥሩ ነበር ዶንሽ። ከበቂ በላይ ሰክረሻል። በቃ ትጨማለቂ። እሺ ትንሽ መረጋጋት ትችያለሽ? አሁን ምን እንደምትፈልጊ ንገሪኝ። ሰርዳር ተጨመረ ማለት ነው። ቅሌቴን ንገራቸው። ዳሪያ ምን እያልሽ ነው? ተረጋጊ። ምንድን ነው ያለችው? ምንድን ነው ሀካን? አጭበረበሯት፣ ገንዘቧ እንደላላ በላት እና እዛ ሄደን እሱን ደብድበን ገንዘባችንን እንቀበል ስትል ነበር። ከዛ በኋላ ችግር ውስጥ እንድንገባ ነው። ምንድን ነው ንገረኝ። ፈርተህ ነው? ምን መሰላችሁ? ገንዘቡን እናገኘው ነበር፣ ግን የሰውየውን ሱቅ መስኮት ሰብራው መጣች። እንዴ ዳሪያ ምንድን ነው ያረግሽው? የማቀሽ ሰውየውንሽ አይደለም። ስለዚህ እንተዋወቅ። ዳሪያ ካላንደር እባላለሁ። ግን የማን ልጅ ነኝ? ነይ ወደ ቤት አሁኑን እንሂድ። አንቺ እያለሽ ምን ልናደርግ እንችላለን? ነይ ዳሪያ ነይ። ተረጋጊ። እሺ ተይኝ፣ እኔ አናግራታለሁ። ዳሪያ ዳሪያ፣ እባክሽ ልትቆሚ ትችያለሽ? ነይ እንሂድ። ወዴት? ወደ ቤት ነዋ። ያ የኔ ቤት አይደለም። ዳሪያ ዳሪያ፣ ነይ ተቀመጪ። ነይ ተቀመጪ። እንኪ ትንሽ ጠጪ። በቃኝ አልኩሽ ዶንሽ። ተንፍሽ ተንፍሽ። ደህና ነሽ ዳሪያ? ቤት ምን ማለት እንደሆነ ታውቂያለሽ ዳሪያ? የምታረጊው ነገር ሲጠፋሽ፣ ብቸኝነት ሲሰማሽ፣ አይንሽን ጨፍነሽ የምትወጃቸውን ሰዎች ይኸውልሽ የልብ ምታቸውን በሰመመን የምታዳምጪበት በጣም ደስ የሚል ቦታ ነው። ዶንሽ፣ ቤቴና ቤተሰቤን በጣም ነው የምወደው። ሾርባ እንድጠጣ እንውሰዳት። ምናልባት ወደ ራሷ ይመልሳት ይሆናል። አዎ ጥሩ ይሆናል። ዶኑሽን በጣም ርቧታል። ምንም ነገር አልበላችም። እሺ ኑ ሴቶች ምግብ እንብላ። እሺ ዶኑሽ ንገሪኝ፣ አሁን ደህና ናት? ደህና ናት፣ አታስቢ። ልክ እዚህ እንደመጣች ጠይቃታለሁ። ለማንኛውም ቶሎ ወደ ቤት እንድትመጡ ዶኑሽ። እሺ የት ነው ያሉት? ንገሪ ልጄ። እየመጡ ነው? መንገድ ላይ ናቸው፣ እየተመለሱ ነው አክስቴ። ጥሩ። ስለዚህ ቶሎ ይመጣሉ ማለት ነው። አክስቴ እይ፣ መድኃኒቱ ላይ የትኛው ስንት ሰዓት ላይ እንደሚወሰድ ጽፌበታለሁ። እሺ እሺ፣ በዛ መሰረት ስጧት። እሺ ውዴ፣ ነገ ጀምራለሁ። ምንም ችግር የለውም። እሺ እማዬን ሄጄ ሊያት በቃ። እሺ ልጄ። አቤት። የመድኃኒትሽ ሰዓት ደርሷል ወይዘሮ ነስሪን። እዚህ አዲስ ነሽ እንዴ? አዲስ ነርስ ነሽ አይደል? አዎ።
ይኸውልሽ መድኃኒትሽ። በጣም አመሰግናለሁ። ችግር የለውም። ምን እየጻፍሽ ነው? ከፈለግሽ ላግዝሽ። አያስፈልግም፣ ራሴ እጨርሰዋለሁ። አንድ ነገር ላስቸግርሽ የኔ ውድ። ይህንን ለፖስታ ቤት ልትሰጭልኝ ትችያለሽ እባክሽ? እሺ፣ አደርስልሻለሁ መቤት። ቆይ አንዴ ይህንንም ላጽዳው። አክስቴ፣ እነዚህ ልጆች ይህንን አይተውት ቢሆንስ? ፈጣሪ ያውጣኝ። ለምንድን ነው ለማየ ወረቀትና እስክሪፕቶ የምትሰጧት? እምቢ ስላት የምትሰማኝ ነው የሚመስልሽ ልጄ? ደግሞ እሷ እንደዚህ አይነት ነገር እንደምትጽፍ እኔ በምን አውቃለሁ? አክስቴ እባክሽ ከዚህ በኋላ ተጠንቀቁ እሺ? እናቴ ላይ ትኩረት አድርጊ እሺ ውዴ። አታስቢ። አቤት ሶመር። ውዴ የት ነሽ? እናቴ ጋር ነኝ። በዛው ልውሰድሽና አብረን ቤት እንሂድ። አይ እህቶቼ ዛሬ ከኢዝሚር ስለሚመጡ እነሱ እስኪመጡ ድረስ ከማየ ጋር ልቆይ። እሺ፣ ግን መመለስ ከፈለግሽ ደውይልኝ። እሺ ውዴ። እሺ እኔ ውድ፣ በቃቸው። ከመቼ ጀምሮ ነው በዚህ ሰዓት የምትመጡት? ውድ እህቴ፣ እስከዚህ ሰዓት ድረስ በእኛ ምክንያት ነው አይደል ቁጭ ያልሽው? አዎ፣ አልገባኝም። ምን እያደረግሽ ነው ዶንሽ? በኋላ እነግርሻለሁ። ዳሪያ፣ እየጠራውሽ ነው፣ አናግሪኝ። እህቴ፣ ውሃ ልጠጣ ነው። ሁሉንም ነገር እነግርሻለሁ። እሺ እሺ። ቆይ ለእኛ ከኛ ውጭ ማን አለን? ከልጅነታችን ጀምረን በምንፈራበት ጊዜያቶች በሙሉ ለመረጋጋት እርስ በርሳችን እንተቃቀፍ ነበር። ያኔ ሰላማችን እናገኝ ነበር። አንዳንድ ነገሮች አሁንም አይቀየሩ። እናታችን የጠፋባት በፊት ትዝታዋ እኛን ከዚህ በፊት አጋጥሞን የማያውቅ ህመም ነው። እናታችን በህይወት እያለች አለመኖሯን አሳወቀን። አሁን ላይ በየቀኑ ቀብር ላይ ያለን ያህል ስሜት ነው የሚሰማን። አንድ ቀን ባለፈ ቁጥር እናታችንን በድጋሚ እያጣናት ነው። እህትማማቾች መሆን ማለት ይሄ ነው። እንደዚህ አይነት ነገር ላይ ነው። አንድ አይነት ጉዳትን ለሶስት ተከፋፈልን። ህመሙን ማሳነስ ማለት ነው። ትንሽም ቢሆን እረፍት የሚሰጥ ነገር ነው። መረሳት እንደ ሞት አይነት ነገር ነው። አንድ ሰው ሳይታወስ ሲቀር ሞት የሚባል ነገር ይፈጠራል። እናት ምንም ነገር የማታስታውስ ከሆነ ትልቅ የብቸኝነት ስሜት ይፈጠራል። እናት የመጀመሪያ ቤት ናት። በሷ አለመታወስ እህቶቼ ከቤት እንደ መባረር ማለት ነው። በዚህ በኩል እያለፍኩ ስለነበረ በዛው ጎራ አልኩ። እንዳልከው እናትን አናገርካት? ይኸውልሽ እንዴት ላስረዳሽ? ቆይ አሁን ጥያቄው ተናገርኩ ወይስ አልተናገርክም? ዛሬ ማታ አናግራታለሁ። ሁሌ ዛሬ ማታ አናግራታለሁ ትላለህ። ኢርፋን፣ እኔ ለማታለል አትሞክር። ሌላ የሚፈልጉኝ ሰዎች አሉ። ማን?
እነማን ናቸው? ገደባቸው ማወቅ አለባችሁ። እችን ሴት መውደድ የምችለው አዎ እኔ ብቻ ነኝ። ይኸውልህ ከአንተ ጋር መጨቃጨቅ አልችልም፣ ብዙ ስራ አለብኝ። እንዴት አመሻችሁ? እንኳን ደህና መጣ አቶ ሶመር። አመሰግናለሁ። ኢርፋን ሰላም ነው? ምን ተፈጠረ? ፖስታ አለ እንዴ? ፖስታ አለ። መልካም ምሽት። መልካም ምሽት። ስሚ አይላ፣ አቶ ሶመር እዚህ ምንድን ነው የሚሰራው? ትሰማለህ? ስለ አቶ ሶመር አትጠይቀኝ ውዴ። ረስቼው እኮ ነው። ለካስ አቶ ሶመር አለቃሽ ነው። አሁን ላናግርህ አልችልም። በል ደህና ደር። ስሚ እናቴ ጋር ዛሬ ማታ ሄጄ አናግራታልና ሁሉም ነገር ያበቃል። እስኪ እናያለን። መልካም ምሽት የኔ ቆንጆ። የኔ ውድ ምንድን ነው እሱ? ምን እያልሽ ነው የኔ ውድ? ኪራስ አየሽ አይደል? አባትሽ መጣ። ሶመር ይቺ ልዕልት እንዴት እንደምታምር ታያለህ። ዛሬ ደግሞ ምንም አላለቀሰችም፣ በጣም ጎብዛለች። እንካ ያዛት። እንዳታደርጊው። ለምን? ቱርካን ቤት አይደለችም። ምንም ለውጥ አያመጣም። ስሚ እንደዚህ እንዳታዋሪ። ቆይ ምን አስበሽ ነው? ቱርካን ቤት ስለሌለች በሌላ መንገድ የማዋራሽ መስሎሽ ነበር እንዴ? ውይ ሶመር፣ እኔ ትንሽ ነፃነት እንዲሰማህ ብዬ ነው። ነፃነት አላጣሁም ሚኔ። አምጫት። ተጠንቀቅ። ኪራዝ የኔ ውድ፣ አባትሽ ናፈቀሽ እንዴ? ስለ ኒሃት አዲስ ነገር አለ? እያሳደደሽ ነው። በፍጹም ስልኩ እንዳታነሺ። ምን አለ የሆነ ቦታ ሞቶ በተገኘ? ነገ ለጠበቃው ሙሉ ውክልና ትሰጨዋለሽ፣ እንዳትረሺ። እሺ፣ ይሄ ጉዳይ ቶሎ እንዲያበቃ እፈልጋለሁ።